ወይ ቤዝዬ ጭራሽ እየዘለሉ ከቶማስ ላይ መጣበቅ። ጌታ ሆይ ድረስልኝ። እኔ ይህ ሰውዬ ግን ማለት ነው በአንድ ቀን አዳር እንዲህ ግልብጥብጥ ቅሪር ያደረጋት ነገር በጣም ከባድ ነገር ነው እውነት ለመናገር። በነገራችን ላይ ሄደው ምንድን ነው እንደ ስታይል እያደረጋችሁት ነው እንዴ? እኔ እኮ ግራ ገባኝ። በቃ አንድ ሰው ካደረገው አይቅር ነው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁልኝ? ሰላማችሁ ይብዛ። እውነት ለመናገር በጣም ግራ የሚያጋባ በጣም የሚያስደነግጥ ነገር ነው የተፈጠረው ከቤዚ ላይ ማለት ነው። በእውነት እኔ በጣም ነው እንደዛ ዘላ ስትጠመጠምበት እንዲህ በፈጣሪስ ምንድን ነው የነካት ነው ያልኩኝና የሚገርማችሁ ነገር ቤተሰቦቼ ማርያምን እንምላችሁ ይሄን ነገር ትናንት ከአንደበቴ ላወጣው እመቤቴን ግን ያዝ አደረግኩት። ምክንያቱም የሆነ ቦታ ላይ ማርክን እንዲህ ሽሽግ ስትለው አየኋት በትናንትናው ቪዲዮ ማለት ነው። ማለት እሱ እንዳይነካት የሆነ ወደ እህቷ ዳልጥፍ ስትል አየኋት እና ልናገረው ብዬ እመቤቴ ዛሬ ጭራሹን በይፋ በቃ ዘላ ከቶማስ ላይ አይ ቶማስ ስምህን አይጥ ብለው አንተ ሰውዬ ስምህን አይጥ ብለው የምር የእውነት በዚህ እድሜ ተወሳው ሰውነት አንተ ከቤዚ ላይ ያሰራባት ማለት ነው። ቤተሰቦቼ ለማንኛውም ቪዲዮ ላይክ ያደረጋችሁ ይሄ ቪዲዮ ዛሬ ለቀኩት ካለቀኩት ነገ ነው የሚደርሳችሁ ማለት ነው። የቴክኒክ ችግር ብቻ አላቅም ከደረሰልኝ ዛሬ ለቀዋለሁ የኔ ወዶች ማለት ነው። እና ቤተሰብ እውነት ለመናገር ማለት እኔ ብዙም ነገር ማለት አልፈልግም። ምክንያቱም ምን እንመን እስኪ አሁን ምን እንመን ውዶችዬ፣ ይሄን ነገር በጣም በተደጋጋሚ በጣም ብዙ ዩቲዩበሮች እየሰሩት ነው። ዩቲዩበሮች እንደምታዩዋቸው ከሆነ አንድ ሰው የተለየ ታሪክ ከሰራ አንደኛዋ ዩቲዩበር ዘላ ታደርገዋለች፣ አንደኛው ዩቲዩበር ዘሎ ያደርገዋል። ይኸው በየተራ ልክ እንደወረድሽኝ በሽታ ነው የሚቀባበሉት። የምሬን ነው የምላችሁ። ማለት ከዚህ በፊት አብርሃም ልጅ አለው ተብሎ ዲኤንኤ አስመረመረ፣ ብዙ ነገር ፈጠረ፣ የእሱ ነው ተባለ። ልጁን 1 ሳምንት ምናምን አብሮ ከሱ ጋር አሳደገ፣ አብሮ ቆየ ማለት ነው። ይሄ ነገር ዞሮ ዞሮ ከሀይሚና ከብሩኬ ደርሷል ውዶችዬ። ዛሬ አሁን ብሩኬ ዲኤንኤ አድርግ የእሱ ልጅ ናት የእሱ አይደለችም እየተባለ ይገኛል። እና ዩቲዩበሮች አንድ ስራ ሲያመጡ ልክ እንደነገርኳችሁ ነው። በቃ ሁላቸውም ግዴታ ማዳረስ አለባቸው መሰለኝ ያዳርሱታል። እና አሁን እኔ የቤዚን ነገር ይሄው በተደጋጋሚ ከሌሎች ዩቲዩበሮችም እየተፈጠረ ነው። እኔ አሁን ይህን ስራ ነው ብዬ ነው መያዝ ያለብኝ ወይንስ ደግሞ እውነት መስተፋቅር አሰርቶባት ነው? እውነት ግራ ነው የሚያጋባው። ቻላቅም እግዚአብሔርን ግን ይሁን ሀፋፍን እንሂድና ማለት ነው። ቤተሰብ ግን የምር ቶማ ያደርግም ማለት አይደለም። ምክንያቱም እች ልጅ ይፈልጋታል፣ በቃ ቤዚን ያፈቅራታል። ከሱ ጋር እንድትሆን ነው የሚፈልገው። ከማርክ ጋር በጭራሽ እንድትሆን አይፈልግም። ስለዚህ ፍቅር የያዘው ሰው ፍቅር ያወረው ሰው ደግሞ ምንም ነገር ከማድረግ ወደኋላ አይልም። ትናንትና ያሰብነው ሁላችንም ሌላ ነገር ነበር። ምናልባት የሆነ እንዴት ነው የግዴታ ምናምን ጥቃት አድርሶባት ከሆነ ብለን ነበር ያሰብነው ሁላችንም። እንደዚህ አይነት ሀሳብ መቼም መጥቶባቸዋል ብዬ አስባለሁ። ምክንያቱም እኔ እንደዛ ስትዝለፈልፍ በቃ በጣም ደንግጬ ነበርና ቶሎ የመጣልኝ እንደዚህ አይነት ነገር ነው። ምን አይነት ደፋር ቢሆን ብዬ ማለት ነው። ግን በኋላ ሳስበው ደግሞ ይሄን ነገር በጭራሽ ያደርጋል ብዬ አልገመትኩምና ይሄን ነገር ካደረገው ደግሞ በደንብ አድርጎ ተዘጋጅቶበት አስቦበት ነው ሊያደርግባት የቻለው ማለት ነው። እኔ ግን ቤተሰቦቼ ይሄ መስተፋቅር ምናምን የሚባል ነገር ይሰራል ነው። አንዳንዴ እኮ ከሰዎች ከራሳችን ላይ ካልደረሰ ይሆን ከሰው ላይ ሲደርስ ከሰው ላይ እንደዚህ ሲሆኑ ስናይ አናምንም። እኔ ብዙ ጊዜ አላምንም እውነቱን ለመናገር ማርያምን። ምናልባት ከኔ ላይ ደርሶ ካላየሁት በስተቀር ይሄ ነገር እና ሰዎች ሲያወሩ ግርም የእውነት እየደረሰባቸው ነው ላለው አንዳንዴና የምር አሁን ቤዚ መስተፋቅር አድርጎባት በቃ ቀልቧን ሰውሮት አሁን እኮ አታውቅም እኮ ማርክ እኮ ለእሷ ምኗም እንደሆነ እያወቀች አይደለም እኮ። ይሄ መስተፋቅር ብቻ አይመስለኝም፣ የሆነ ሰውን የመርሳትም ችግር አለ ከዚህ ጋር። ምክንያቱም እኔ ከአንተ ጋር አልነበርኩም ጭራሹኑ የነበርኩት ከቶማስ ጋር ነው ብላ ደመደመች ዛሬ ማለት ነው። ይሄ ማለት ታዲያ የነበረውን ነገር ታሪኩን እንድደመስሰው አድርጓታል። ከማርክ ጋር የነበረውን እንግዳው እኮ በትናንትናው ዕለት አሁን ለምሳሌ ባለፈው በሰሩት ቪዲዮ ላይ እንደው ተሳስመው እንኳን የሚጠግቡ አልነበሩም። በሰዓቱ ደስ የሚል አይን ላይ እየታዩ ምን የመሰለ ፍቅር ሲያሳልፉ ነበር ያመሹት። ያን ነገር ረስተው ከቶማስ ጋር ነው የነበርኩት ጭራሹኑ እንዳትነኪው ተዩ እያለቻት ነው እህቷን።
ይሄ ነገር ያው መሆኑ ነው። በቃ ለጊዜው ቀልቧን ሰውሮታል። ግን ቤዚን ማን ነበረች ፍሪቲና ማርክ ማለት ነው። ለምንድን ነው የማትረጋጉት እናንተ ግን? ማለት እኔ አንዳንዴ ቆይ አልገባኝ። እናንተ ክርስቲያን አይደላችሁ ማለት? የሆነ ሰው እንደዚህ አእምሮ እንደለቀቀ ምናምን ከተሰማችሁ እኔ ክርስቲያን የሆነ ሰው ዘሎ የሚመጣለት ጸበል ነው ብዬ አስባለሁ እንጂ ሐኪም ቤት አይደለም። የምሬ ነው ማለት እንግዲህ እኛ ክርስቲያኖች አለን በቃ የራሳችን ጸበል። እንደዚህ አይነት ነገር ሲመጣብን ሐኪም ቤት አይደለም የምንሄደው፣ ሩጠን ጸበል ነው የሚወስዱን አይደለ? ቢያንስ እንኳን የሆነ ውሃ ካጠገባችሁ ካለ እኮ ያ ሰው የሆነ ነገሩ ቅይር ካለባችሁ እንደው ከቀበጣጠረ እንኳን ማለት ነው ውሃ እኮ ቾፍ ይደረጋል። እና ዝም ብሎ ምንድን ማርካውን በዛን ያክል መፋጠጥ። ያችኛውም እህቷም ምንድን የተፈጠረውን አሳውቅኝ። ማነው ከዛ ጋር የተፈጠረውን ሊያሳውቅሽ የሚችለው? እንዴ ቶማስ እኮ የልቡን ሰራ፣ አለቀ በቃ አደረገባት አይደለ? ምንድን ነው ያድርጌባታለሁ ብሎ እንዲነግርሽ ነው የምትፈልጊው እንዴ? እና ሁላችሁም ደና እንዳልሆነች እየገባችሁ ዝም ብላችሁ ውጤቱ ምን ይሰራል? ጸበልና ውጤት ምንም የሚያገናኘው ነገር የለም። በነገራችን ላይ በዚህ አልታመመችም። የታመመ ሰው ነው ጸበል ማነው ውጤት ሊጠበቅበት የሚገባው። በዚህ የታመመችው መስተፋቀር ነው የያዛት ማለት ነው። ደህና ነች እኮ ቁማ እየሄደች ነው። ግን በቃ ያለሱ አልተነፍስም ነው እያለች ያለችው። ሰው የሚያጣብቅ ነው ያደረገባት። ያጣብቀ ያባት ያምላክ አንተ ሰውዬ ማለት ነው። ቆይ አሁን መቼ ነው ከሰውዬ ተላቃ ወደ ማርክ የምትመጣው? እኔ ግራ ገባኝ። እና ማርክ ማለት ነው ይህን ነገር እንደዋዛ መውሰድ የለብም። ለማንኛውም ቤዚ የፈለገ ነገር ብታስቸግርም ግጥም አድርጋ አስረ ይዛት ሂድ ጸበል። ማርያምን እያልክ አይደል አስር የምትምለው? ስለዚህ ጸበል ወሰዳት ዝም ብለህ ማለት ነው። ከቶማስ ጋር በፍጹም እንድትሄድ እንዳታደርጋት። እንዲህ ጭራሽ እስትንፋሴ ነው አለች። የኔ እናት የኔ ምስኪን ቤዝዬ። እውነት አሁን ከዛ ሰመመን ስትነቃ ግን እንዴት ነው የምትሆነው? ነው ቪዲዮ አንስታ ያስባችሁታል? አረ እኔ ደግሞ ምንድነው የማወራው? ገና ለቪዲዮ እሷ ወደ ራሷ ተመልሳ ገና ለቪዲዮ አወራለሁ። አሁን እሷ ደህና መሆን ሲገባት። እኔ ግን የሰው ክፋት ማርያምን። ቶማስ ግን ምን አስበው ነው? ምናልባት ይሄ ነገር እኮ በቃ ድራማም እየሰሩብን ሊሆን ይችላል ቤተሰቦች። ግን ይሄ ነገር እንደው ዛሬ የሰሩት ቪዲዮ እንደው ትምህርት አለው ቤተሰቦች። የምሬን ነው። እስከ ዛሬ እኔ ከነሱ ምንም ተምሬ አላቅም እውነቱን ለመናገር። እኔ እነሱን ከመውደድ ውጪ እንደው የሚያደርጉት ነገር ያናድዱኛል። የሆነ የማይግባቡት ነገር፣ ድርቅ የሚሉት ነገር እና ዛሬ ግን በጣም ትልቅ ትምህርት ነው የወሰድኩኝ። በቃ መልካም የሆነ ሰው እንደሚገለበጥባችሁ እንዴ! ደህና የነበረ ልጅ መልካም የተባለ ልጅ በአንዴ ተገልብጦ እንዲህ እንደተጣበቅበት ማድረግ አሁን ይሄ ኧረ ፈጣሪ ወይ ትዕግስቱን ስጠኝ። ብቻ ፈጣሪ አምላክ ወደ ቀልቧ የመልሳት። አሁንም ቢሆን ዝም ብላችሁ ሐኪም አትበሉ። ልጅቷ ደህና ነች። የሚያስፈልጋት ወደ ቤተክርስቲያን ነው መሄድ ያለባችሁ። ጸበል ነው መውሰድ ያለባችሁ። ኧረ እንዴ እኔ እህቷማ ጭራሽ ግራ የገባት እኮ ነው የሆነችው። ጭራሹ ነው የተፈጠረውን ማን ነው የሚያሳውቀኝ ትላለች። ከዛ ቦታ ላይ ማን ነው የሚያሳውቅሽ? ቶማስ ነው ለኔ የሚያስብልኝ። እዚህ ጋር ለኔ ማንም አያስብም። እናንተ ለኔ ምንም አታስቡም ብላ ቁጭ አለች ቤዝዬ። የፈጣሪ ያለ ዱብ ዳኮ ነው። የምሬን ነው። ግን እኮ ማርያም እንደው ማርክ አሳዘነኝ እግዚአብሔርን። የሆነ ግማሽ ጎኑ የሚናደድበት መንገድ እንደታመመች እያወቀ ጥያቄ የሚያበዛበት መንገድ እውነት ለመናገር እኔ ይቅርታ አድርጉልኝ አይመቸኝም፣ ያናደኛል። ግን ደግሞ እንደዛ ጥፍሉ ሲያለቅስ አንጀቴን ብልት አደረገው። በቃ መከራ በዛበት ይሄ ልጅ እኮ እንዴ ገና ተደሰተ ሲባል ጭራሹኑ ሌላ ሀዘን። ሲያናድድ ማርያምን። ምን አይነት ሸንከለፍ የሆነ ሰውዬ ነው በህይወቱ የገባበት። እና ማርኬ ደግሞ ተረጋጋ በፈጠረ። ያው አንተ ስትቸኩል ነገሮችን ታበላሻለህ እኮ ነው ችግሩ። የሆነ ጥድፍድፍ ካልክ ነገሮች ይበላሹባል። እና አንተን አልቀርብም ማለቷ በጤና አይደለም። ይሄ በጤናዋ ሆና እኮ ለአንተ ምን አይነት ቦታ እንዳላት ታውቃለህ። እና ተረጋጋ ደግሞ አታልቀስ። በቃ ውፍ ሳሳዘነኝ ቤተሰቦች ማርያምን ሲያለቅስ አለቀሰ። እንደዛ አትጠጋኝ ስትለው ማለት ነው። ይከፋል፣ እውነት ያናድዳል እኮ ይከፋል። እንዴ እንደዛ ስስት የምትሉል ሰው ድንገት ተገልብጦ እንደዛ ስላችሁ ማለት ነው። ግን ደግሞ የጤና አይደለም። ማርኬ ራስን አረጋግተ እንደምንም ጸበል ነው መውሰድ ያለብች። ልጅ ጸበል ከሄደች በእርግጠኝነት ትድናለች። ብዙ ጊዜም አትወስድም። እንደዚህ አይነት ነገር በፈጣሪ ዘንድ ምንም አቅም የለውም ማለት ነው። ለጊዜው ቢያንገራግርም እና ቶማስም ደግሞ ትዋረዳለህ። አንተ ወራዳ ሰውዬ፣ አንተ ሽማግሌ አጁዛ። ምን አይነት ስድብስ ደግሞ ይሄን አጁዛ ማለት ነው። ሲያናድድ በሁለት ፍሬ ልጆች ገብቶ ይሄን ያክል የሚያመሰቃቀል የራሱ ህይወት የለው እንዲህ ሰውዬ ምንድን ነው
የእሱ ጣፍንታ ካልሆነ ሰው ላይ ተለጥፎ ጭራሽ መስተፋቅር ያፋቅር ያባት ያምላክ